የተከበራችሁ የጣቢያችን ተከታታዮች ከኤርትራ ሳተላይት ቴሌቪዥን የከበረ ሰላምታችን በያላችሁበት ይድረስ እያልን ለመጋቢት 19 የተዘጋጁ የአማርኛ ቋንቋ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜና። የኢሳያስ ስርዓት እየተከተለ ያለው መንገድ ጽዮናዊነት ነው ሲሉ ዶክተር ኢብራሂም ሲራጅ ገለጹ። ኤርትራውያን ወጣቶች ወደ ምዕራቡ ዓለም የሚሰደዱት በሀገራቸው አስተማማኝ ሁኔታ ባለመኖሩ እንደሆነ ኤርትራውያን ምሁራን ገለጹ። ሰው ሰራሽ አስተውሎት በኤርትራና ኢትዮጵያ ሌላ ትኩሳት መጨመሩን ተገለጸ። በትግራይ ክልል ያለው ሰብአዊ ቀውስ እየተባባሰ መሆኑን ተነገረ። በአሜሪካና ኢራን መካከል የነገሰው ውጥረት ተባብሶ መቀጠሉን ተነገረ። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የኢሳያስ ስርዓት እየተከተለ ያለው መንገድ ጽዮናዊነት ነው ሲሉ ዶክተር ኢብራሂም ሲራጅ ገለጹ። በመካከለኛው ምስራቅ እየተስፋፋ የመጣው የአሜሪካና እስራኤል ጥምር ወታደራዊ እንቅስቃሴ በኢራን ላይ በዓለም በተለይ ደግሞ በአፍሪካ ቀንድ ቀጠና የሚያስከትለውን ተጽዕኖና ስጋት አስመልክተው ማብራሪያ የሰጡት ዶክተር ኢብራሂም ጦርነቱ አሜሪካ በዓለም ያላትን የበላይነት ለማረጋገጥ ያለመ መሆኑን በመጥቀስ የዚህ እንቅስቃሴ የመጨረሻ ግብ ደግሞ ቀይ ባህርን ማን ይቆጣጠራል የሚል እንደሆነም አብራርተዋል። ኢራን የአሜሪካ ጦር ስፍራ በሚገኝባቸው ሀገራት ጥቃት እየፈጸመች ሲሆን በተለይም የተባበሩት አረብ ኤሚሬትስ በተደጋጋሚ ጥቃት የሚሰነዘርባት ሀገር መሆኗን ይታወቃል። የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስትር አብይ አህመድ በመደገፍ ቀዳሚ ሀገር መሆኗን የገለጹት ዶክተር ኢብራሂም ይህን ተከትሎ ስጋት ያደረበት የኢትዮጵያ ጠቅላይ ሚኒስትር አብይ በቅርብ ቀናት ወደ ኤሚሬትስ አቅንተው እንደነበር በመግለጽ ይህ ደግሞ የኤሚሬትስ ታማኝ ጓደኛ ሊያስብለው እንደሚችል ገልጸዋል። ኣብዚ መጻቡ ወዚ በይን እሱ እንድሕዳ ኸይዱ ሓደ ተሓቲቱን ክኸውን ክእል እዩ ምጻኢሎምውን ክኾኑ ክእል እዮም ባዕሉ እንተኸይዱኻ ኣነሲ እሙን ዓርክኹም እየ ንህይወተይ ሰዊየ ኸማን መፅየኩም ኢልካ ናይ ፖለቲካ መኽሰብ ክርከበላ ስለ ዝኽእል ናይዛ ዝገበራ እዚኣ ድማሲ ገለ ተወሰና ገንዘብሲ ክረክብ እዩ ማለት ናይ ብዘይ መቕሽሽሲ አይምለስን ህይወት ሰዊው መጽዩ። በኢትዮጵያና ኤርትራ መካከል ያንጃበበው የጦርነት ዳመና በሁለቱም ሀገራት ፍላጎት ብቻ ሳይሆን ይህን ግጭት የሚገፋፉ ትላልቅ ሀገራት ጥቅማቸውን ለማስጠበቅ ከጀርባ ሆነው የሚያደርጉት የውክልና ጦርነት ጭምር እንደሆነም ተናግረዋል። አክለውም በአሁኑ ወቅት በሁለቱ ሀገራት መካከል ጦርነት የመቀስቀስ ዕድሉ ዝቅተኛ እንደሆነ አስምረውበታል። ኢትዮጵያ ትገብሮ ደላ ምዝብ ዝኸባቢና ትግበር ደሎ ተላኢኻ ትገብሮ ደላ እምበር ባሕር ክትወስድ ደልያ ኣይኮነትን ኣብዚ ሰዓት እዚ። ስለዚ እቶም ለኣኽታ ጉዳይ ናይ ባሕሪ ጠጠው ኣብሎ ክሳብ ድብልዎ ጠጠው ኣየብሎን እዩ። ስለዚ ምስቲ ጂኦፖለቲክስ ይድኸይድ ማለት እየ እታ ፕሮፓጋንዳ ጠጠው ክትብል እዛ ናይ ጂኦፖለቲክስ ጉዳይ ወዳ ጓላ ከተፍልጥ ኣለዋ ማለት እዩ። የአሰብ ወደብ በተመለከተ በኢትዮጵያ ከፍተኛ ጄኔራሎች በኩል የሚሰሙ ንግግሮች ከእውነት የራቁ መሆናቸውን እንዲሁም ኤርትራውያን ትኩረታቸው በዚህ ጉዳይ ብቻ በማድረግ እንዲዘናጉ የታለመ ስትራቴጂካዊ ሂደት መሆኑን ይገልጻሉ። የኢሳያስ ስርዓት እየተከተለ ያለው መንገድ ጽዮናዊነት ነው ያሉት ዶክተር ኢብራሂም በጎሳ በብሔርና በሃይማኖት የተመሰረቱት እንደ ትግራይ ትግርኝ አጋዚያን ያሉ የፖለቲካ እንቅስቃሴዎችን በመቃወም እኔ በፈጣሪ የተመረጥኩ ነኝ፣ የማስተዳድራችሁ እኔ ነኝ፣ አሜን ብላችሁ ተገዙ የሚል ወደ አንድ ብሔርና ሃይማኖት ያዘነበለ ጽዮናዊ አስተሳሰብ መጨረሻው ውድቀት መሆኑን አብራርተዋል። ስርዓት ኢሳያስ ዝኸዶ ዘለኻ ናይ ጽዮናውነት መንገዲ ጽዮናውነት ማለት እንታይ ማለት እዩ? ናይ ሓደ ኣነ ካብ ሰውራ ዝተዋህበኒ ካብ ታሪክ ዝተዋህበኒ ካብ ፈጣሪ ዝተዋህበኒ መለኮታዊ ስልጣን ኣለኒ ንዓኹም ክመርሓኩም ትብል ርእሲ እያ ታሽሙ ትበሃል። እዛ ጽዮናውነት ትበሃል። ስርዓት ኢሳያስ ልክዕ ከማ ይትገብር ዘሎ ኣብ ፈለስጢን ንሪኣ ዘለና ልክዕ ከማያ ኣብ ካልእ ልክዕ ከማያ ወላ እዞም ናይ ኤርትራ ትግራይ ትግርኝ በልዮም ወላ ኣጋዝያን በልዮም ገብሮ ደልዩ ደሉ ልክዕ ከማያ። ስለዚ እዚኦም ኣብ ኤርትራ ዘለዉ እውን ፈፂሞም ነዚኣ መሬትና ሒዞም ከምዛ ደልይዋ ደሉስ ወላ ክላስ ኮይኖም እንከለዉ ክነብሩ ይክእሉን እዮም ባህላ ክመርሕዋ ይኽእሉ እዮም። ቅሳነት ገይሮም ግን ክነብሩ ኣይክእሉን እዮም።
ኤርትራውያን ምሁራን ወጣቶች ወደ ምዕራቡ ዓለም የሚሰደዱት በሀገራቸው አስተማማኝ ሁኔታ ባለመኖሩ እንደሆነ ገለጹ። ወጣቶች ወደ ምዕራቡ ዓለም መሰደድ ምርጫቸው ያደረጉት ለምንድን ነው በሚል ርዕስ አስተያየታቸውን የሰጡት በኤርትራ የፖለቲካና ማህበራዊ ኢኮኖሚያዊ ጉዳዮች ላይ የሚንቀሳቀሱ ሁለት ኤርትራውያን ባለሙያዎች ምክንያቱ በሀገር ውስጥ አስተማማኝ ሁኔታ በመጥፋቱ እንደሆነ ገልጸዋል። ካብቲ ዘለኻዮ ኩነታት ኣብዝሓሸ ቅሳነት ዘለዎ ሰላም ዘለዎ መነባብሮኻ መጻኢኻ ክትገብረሉ ክትሓስበሉ ትኽእልን ዕድል ንምርካብ ኢልካ ኢኻ ነቲ ዘለኻዮ ኩነት ገዲፍካ ናብ ስደት ተምርሕ። አቶ ዘድንግል መብራቱ በሰጡት ማብራሪያ ወደ ስደት የሚሄዱ ወጣቶች ካሉበት ሁኔታ የተሻለ ሰላም፣ መረጋጋትና ፍትህ እንዲሁም የተሻለ ኑሮ ወደሚያገኙባቸው ሀገራት ነው የሚሰደዱት ብለዋል። መብዛሕትኡ ሰላም ፍትሒ መጻኢ ዝሓስበሉ ዝረኽበሉ ከባቢታት ኣብዚ እዋን እዚ ዝጸንዐ ማለት እዩ ናይ ምዕራብ ዲሞክራሲያውን ዝኾና ሀገራት እዩ። ከአፍሪካ ሀገራት ወደ ምዕራባውያን ሀገራት መሄድ የሚፈልጉበትን ዋና ምክንያት ሲገልጹም አብዛኞቹ የአፍሪካ ሀገራት ለዜጎቻቸው የማይመቹና ስደተኞቹም የበዙባቸው በመሆናቸው እንደሆነ ጠቅሰዋል። በመሆኑም አብዛኞቹ የኤርትራ ወጣቶች ዲሞክራሲያዊ ወደሚባሉት ምዕራባውያን ሀገራት እንደሚሰደዱ አብራርተዋል። አክለውም በአፍሪካ ግን በቂ ገንዘብ ይዘህ ሙስና እየከፈልክ ነው መኖር የሚቻለው ብለዋል። ኣብ አፍሪካ እውን ገንዘብ ሕጆም ብላዕ እንዳብልዑ ገለ ዝበሉ ገሊኦም ካብ ምዕራብ ዝኸዱ ገሊኦም ከዓነ ካብ ስድሮም ዝወረስዎ ገንዘብ ድዩ ዋላ በቲ ናይ ስርዓት ዝተኣከበ ዋላ ነገዲ ናይ ህግደፍ ወፍርታት ክኸውን ይኽእል እዩ ዝውፍሩ ኣለዉ። ንሳቶም ከዓነ ከምቲ ኩነታት ናይቲ ዘለዎ ሃገራት እናበልዮም ዝኸዱ ዘሎ ገሊ ብላዕ እንዳሃብካ ገሊኡ። አቶ ኃይለ ተስፋ ማርያም በበኩላቸው ወጣቶች ወደ ሌሎች ሀገራት የሚሰደዱት በሀገራቸው በሰላም ለመኖር የሚያስችል አስተማማኝ ሁኔታ ስለሌለና የሀገሪቱ ገዢ ስርዓት እንደ ባሪያ ሆነው ለማገልገል ፈቃደኛ ስላልሆኑ እንደሆነ አስረድተዋል። ክትስደድ ኮለኻ ዳማይ ውሕስነት ስለሰኣንካ እዩ ኣብ ገዛ ዓድኻ ብሰላም ክትነብር ስለዘይከኣልካ በቶም ገበት ስርዓታት ናብዝን ናብትን ኪድ እንዳበሉ እታ ሓንቲ ህይወትካ ደጊምካ ዘይትረኽባ ህይወትካ ኣብ ናቶም ስርዓት ኣብቲ ናቶም ሲስተም ከም ባርያ ገይሮም ከገልግሉኻ ስለዝብሉ ብቁጠባ ክትመሃራይ ትኽእል ብቁጠባ ክትመሓየሻይ ትኽእል ፖለቲካዊ ሓሳባትካ ከምድላይካ ክትገልጽ ስለዘይትኽእል እዩ እቲ መስደዲ ቀንዲ ዕላማ ማለት። በተጨማሪም በአፍሪካ እንደ ግብጽና ሱዳን ባሉ ሀገራት የሚኖሩ ኤርትራውያን ስደተኞች አስከፊ ስቃይ የደረሰባቸው መሆኑንና ይሻል ይሆናል በሚል ተስፋ ወደ ኡጋንዳ ለመሻገር የሞከሩ መሆናቸውን ገልጸዋል። በኢትዮጵያም ቢሆን ህጋዊ የነዋሪነት ፈቃድ የሌላቸው ኤርትራውያን እየታፈሱ እንዳሉ አመላክተዋል። በደቡብ አፍሪካ ደግሞ ያፈሩት ሀብት እየተዘረፈና እየተገደሉ መሆኑን ጠቁመዋል። ኤርትራውያን ኢና ተሰዲድና ኣለና ኣብ አፍሪካ ዘለዎ ኤርትራውያን ኣብ ግብፂ ክንድምንታይ ሕማቕ ረኽቡ ኣለዉ ኣብዚ ግዜ እዚ ንዕዘቦ ዘለና እዩ። ሱዳን እንድሕር ወሪድካ ሱዳን ንባዕሎም እውን ኣይጠዓሞምን ማለት እዩ እቲ ኤርትራዊ ዘለኻ ስለዘይጠዓሞ ኡጋንዳ ሰጊር ኣሎ። ኣብ ኢትዮጵያ ኤርትራውያን ይግፈፉ እዮም ዘለዉ ህዲኻኒ መንቀሳቐስ ዘይብሎም ተገፊፎም ናብቲ ስርዓት ዝምለሰሉ ገለ እዩ ዘለዎ። ናብ ሳውዝ አፍሪካ እውን እንድሕር ኬድካ ኦፍኮርስ ይሰርሑ ኣለዉ ቁጠባዊ መምዕብል ኣሎ ሓንደበት ግን ህይወቶም ኣብ ሓደጋ ትውደቕ ዝረፉ ቅተሉ ኣለዉ ማለት እዩ። ሁለቱም ባለሙያዎች በተለያዩ የዓለም ሀገራት የሚኖሩ ኤርትራውያን ስደተኞች ህይወታቸውን ኑሯቸውንና ቤተሰባቸውን በአግባቡ ለመምራት ስራን ሳይንቁ መስራት ልጆቻቸውን አስተምረው የተሻለ ደረጃ ማድረስ እንዳለባቸው መክረዋል። የቋንቋ አቅማቸው ማሳደግ እንዳለባቸውም አሳስበዋል። ጊዜና ኣብቲ ኣብ ደገ ንጽበየሉ ዝጸናሕና እዋን ንጠቕመሉ ሞያ ከነማዕብል ድዩ ቋንቋ ከነመሃር ድዩ እናተጸበኻ ከለሃስ ጊዜኻ ተጠቕመሉ የዝብል። አቶ የማነ እንዳሉት በዚህ ወቅት የውጭ ሀገራት የሚሰጡት የስፖንሰርሺፕ እድሎች መለኪያ በቤተሰብ ሁኔታ በኢኮኖሚና በስደት ምክንያት መሰረት ያደረጉ ናቸው። ከፍተኛው ትኩረት ግን ለኢኮኖሚ ሁኔታዎችን እየተሰጠ ነው። ለምሳሌ ካናዳ ብዙ የሰለጠኑ ወታደሮች እንደሚያስፈልጓት ገልጻለች።
ሌሎች ሀገራትም ደግሞ የሕክምና ባለሙያዎችና ማህበራዊ ሰራተኞችን ይፈልጋሉ ሲል ጠቅሰዋል። ስለዚህ ደግሞ ኤርትራውያን ማሸነፍና ቤተሰቦቻቸውን መርዳት የሚችሉት በሄዱበት ቦታ ሁሉ ሙያዊ ችሎታ ሲኖራቸውና በየጊዜው አቅማቸውን ማሳደግ ሲችሉ ብቻ መሆኑን አስገንዝበዋል። አቶ ዘድንግልም በተመሳሳይ ሁላችን ኤርትራውያን ጊዜያችንን በአግባቡ እንጠቀም፣ ስደተኞች መሆናችን መርሳት የለብንም በማለት መልእክታቸውን አስተላልፈዋል። ሰው ሰራሽ አስተውሎት በኤርትራና ኢትዮጵያ ሌላ ትኩሳት መጨመሩን ተገለጸ። በኢትዮጵያና በኤርትራ መካከል ያለው ወታደራዊ ውጥረት እያየለ በሄደበት በዚህ ወቅት በሰው ሰራሽ አስተውሎት ወይም ኤአይ የተሰሩ ምስሎችና ቪዲዮዎች በኢንተርኔት ላይ ጥላቻ እያባባሱ መምጣታቸውን ተገለጸ። የዲጂታል የጦር መሳሪያዎቹ ግጭትን ቀላል አድርገው በማቅረብ የማህበረሰቡን ስሜት ለማነሳሳት እያዋሉ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ማግኘት አለባት በሚል ካለፈው ጥቅምት ጀምሮ በተደጋጋሚ መግለጫ መስጠታቸውን ለውጥረቱ መባባስ ምክንያት ሆኗል ነው የተባለው። በተለይም የአሰብ ወደብ እንደ ዋነኛ ግብ መነሳቱ ስጋቱን ከፍ አድርጎታል። በጉዳዩ ላይ በስፋት እየተንሸራሸረ የቆየው የፖለቲካ ንግግሩ አሁን ወደ ዲጂታሉ ዓለም መሸጋገሩን ነው የፈረንሳይ ዜና አገልግሎት የዘገበው። የየራሳቸው ወገን ወታደራዊ የበላይነት የሚያሳዩ የተቃራኒ መሪዎችን የሚያዋርዱና ጦርነትን ያለምንም መስዋዕትነት የሚጠናቀቅ ድል አድርገው የሚያቀርቡ የኤአይ ምስሎች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ይገኛሉ ይላል ዛሬ የወጣው የዜና ምንጩ ዘገባ። ከ80 ሺህ በላይ ተከታዮች ያሉት ኤልያስ ከበደ ዘመድኩን የተባለ ኢትዮጵያዊ ታንኮች ወደ አሰብ ሲገቡ የሚያሳዩ ምስሎችን ሲያጋራ መቆየቱን ነግሮኛል ያለው የዜና ምንጩ ዓላማው ሀገራዊ ትረካን ማስተዋወቅ እንደሆነ ከማህበራዊ ሚዲያ አንቂው መስማቱን ጠቅሷል። እንደዚያም ሆኖ ግን ኤአይ እውነታውን እንደሚሸፍን ግን አልሸሸገም ነው ያለው። በምላሹም የኤርትራ ደጋፊዎች የኢትዮጵያን መርከቦች ሲሰምጡ የሚያሳዩ ምስሎችን በመልቀቅ ላይ ናቸው። የኦስሎ ኒው ዩኒቨርሲቲ ኮሌጅ ባለሙያው ኬትል ትሮምበል እንደሚሉት ከዚህ ቀደም በትግራይ ጦርነት ወቅት የታየው የኢንተርኔት ግጭት አሁን በኤአይ አማካኝነት ይበልጥ መቀጣጠሉን አመላክቷል። ባለሙያው እንዳሉት ሰዎች እነዚህን ምስሎች እውነተኛ ናቸው ብለው ሲያምኑ እውነተኛ ቁጣና ጥላቻ በውስጣቸው ይፈጠራል ብለዋል። ኢትዮጵያ በዲጂታል ክህሎት መረጃ ጠቋሚ ከ149 ሀገራት 112ኛ ደረጃ ላይ መገኘቷ ስጋቱን አጉልቶታል ነው የተባለው። የኤአይ ባለሙያ አማኑኤል መሰረት እንዳሉት ቪዲዮዎቹ ከእውነታው የራቁ ቢሆንም የተመልካቾች የግንዛቤ ደረጃ ዝቅተኛ በመሆኑ ጠንካራ ስሜታዊ ምላሽ እየፈጠረባቸው እንደሆነ ነው። የጅማ ዩኒቨርሲቲው መምህር ወርቅነህ ደሪብሳ በበኩላቸው የቴክኖሎጂ ኩባንያዎች እንዲህ ያሉ ይዘቶችን እንዲያስወግዱ ግፊት ሊደረግባቸው እንደሚገባና ህዝቡ የሐሰት ይዘቶችን እንዲለይ ስልጠና ሊሰጠው ይገባል ብለዋል። ምስሎቹ በጣም ጎጂ መሆናቸውን ለዜና ምንጩ የነገሩ አዲስ አበባ ከተማ ነዋሪዎች እንዳሉት በበይነ መረብ የሚለቀቁት እነዚህ ምስሎች ግን ውጥረቱን ማርገብ ሳይሆን ይበልጥ ወደ ግጭት የሚያመራ የሐሰት ትርክት እየፈጠሩ ይገኛሉ በማለት መግለጻቸው የጀርመን ድምጽ ዘገባ አመላክቷል። በትግራይ ክልል ሰብአዊ ቀውስ እየተባባሰ መሆኑን ተነገረ። በህጻጽ መጠለያ ጣቢያ ከ330 በላይ በአድዋ ደግሞ 125 ተፈናቃዮች ህይወታቸው ማለፉን ተነገረ። አስተባባሪዎች ሰብአዊ ቀውሱ እየተባባሰ መሆኑን አስጠነቀቁ። በትግራይ ክልል በሚገኘው የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት ወር 2017 ዓ.ም ጀምሮ ቢያንስ 333 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸውን ዘገባዎች አመላክተዋል። በተመሳሳይ በአድዋ ከተማ ከመስከረም ወር 2018 ዓ.ም ጀምሮ
125 ሰዎች ሕይወታቸውን ማለፉም ተገልጸዋል። ተፈናቃዮችና የጣቢያው ኃላፊዎች ለአዲስ ስታንዳርድ እንደገለጹት እየቀነሰ የመጣው ሰብአዊ እርዳታና አሁንም በቀጣይነት የሚገቡ አዳዲስ ተፈናቃዮች ተጋላጭ የሆኑ ማህበረሰቦችን ለህይወት አስጊ ወደሆነ ቀውስ እየዳረጋቸው ሲሆን ባለው ውስን ሀብት ላይም ከፍተኛ ጫና ፈጥሯል። በህጻጽ የሚገኙ ተፈናቃዮችና አስተባባሪዎች እንደሚሉት ከሆነ የሟቾች ቁጥር መጨመር፣ የበሽታዎች መስፋፋትና የሰብአዊ እርዳታ መቀነስ ሁኔታውን ይበልጥ አባብሶታል። የህጻጽ ተፈናቃዮች መጠለያ አስተባባሪ አቶ አብርሃም መብራህቶም በህጻጽ ያለውን ሁኔታ ለመረዳት በአይን ማየት ያስፈልጋል። ቀደም ሲል ጥሩ ጅምሮችን የነበሩ ቢሆንም አሁን ግን ተቋርጧል፣ ሰዎች እየደከሙና እየሞቱ ነው ብለዋል። በትግራይ ክልል እየታየ ባለው የሰብአዊ ቀውስ ህወሓትና ብልጽግና የፖለቲካ መሳሪያ እየተጠቀሙበት መሆናቸው በተደጋጋሚ ተንታኞች መግለጻቸው ይታወቃል። በመጨረሻም በአሜሪካና በኢራን መካከል የነገሰው ውጥረት ተባብሶ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ በኢራን ላይ ብርቱ ጥቃት ሊፈጽሙ እንደሚችሉ ዝተዋል። ፕሬዝዳንቱ ትሩዝ ሶሻል በተባለ የግል ማህበራዊ መገናኛ ገጻቸው ባስተላለፉት መልእክት የኢራን ባለስልጣናት ኢላማ እንደሚሆኑ አስጠንቅቀዋል። እኛ ድርድር አንፈልግም ሲሉም ቀውሱ ከመርገብ ይልቅ ተባብሶ እንደሚቀጥል ያረጋገጡበትን መልእክት አጋርተዋል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በሀገራቸው መሪዎች ላይ የሚቃጡ ጥቃቶች የጦርነት ስልታችንን አይቀይርም በማለት የትራምፕን ንግግር ውድቅ አድርገዋል። ፕሬዝዳንቱ በንግግራቸው ቴሄራን ለፈጸመችው ጥቃት የጎረቤት ሀገራትን ይቅርታ ጠይቀዋል። በባህረ ሰላጤው ሀገራት ላይ ዛሬም እንደወትሮው ሁሉ ጥቃቶች ተፈጽመዋል። በኩዌት በደረሰ የሚሳኤልና የድሮን ጥቃት በትንሹ 2 የድንበር ጠባቂዎች መገደላቸውን ተዘግበዋል። በተጨማሪም በኩዌት ዓለም አቀፍ አውሮፕላን ማረፊያ የሚገኙ የነዳጅ ማጠራቀሚያዎች ላይ በተፈጸመ ጥቃት የእሳት አደጋ መከሰቱን ተነግረዋል። በሳውዲ አረብ ደግሞ ወደ መዲናዋ ሪያድ ሲበሩ የነበሩ አውሮፕላኖች በአካባቢው የተፈጸመ ጥቃትን ሽሽት አቅጣጫቸውን ለመቀየር መገደዳቸውን ተነግረዋል። በሪያድ የኤምባሲዎች መገኛ አካባቢዎች የተሰነዘረ የድሮን ጥቃት ማክሸፉን የሳውዲ አረቢያ የመከላከያ ሚኒስቴር አስታውቀዋል። በተባበሩት አረብ ኤሚሬቶች ደግሞ ዱባይ ከተማ ውስጥ ከሽፈው በወደቁ የሚሳኤል ስብርባሪዎች የአንድ ሰው ሕይወት ማለፉ ተሰምቷል። በተጨማሪም በዱባይ ማሪና በሚገኝ አንድ ህንፃ ላይ መጠነኛ ጉዳት ደርሷል። ፕሬዝዳንት ሼክ መሐመድ ቢን ዛይድ አሁን የጦርነት ጊዜ ላይ ነን ብለው መናገራቸውን ዓለም አቀፉ የመገናኛ ብዙሃን ዘግበዋል። ባህሬን ውስጥ በሚና ሳልማን ወደብ አቅራቢያ በሚገኝ ተቋም ላይ በተመሳሳይ በደረሰ ጥቃት አንድ ሰው ቆስሏል። የተወደዳችሁ አድማጭ ተመልካቾቻችን ከኤርትራ ሳተላይት ቴሌቪዥን ወደ እናንተ የደረሱ ዜናዎች የእስካሁኖቹን ይመስላሉ። ስለተከታተላችሁን እናመሰግናለን። ሰላም።